የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ፣ እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። ከባለፈው ምርጫ የተሻለ ኢንክሉሲቭ ምርጫ ኢትዮጵያ ውስጥ ይካሄዳል። ይሄን የማይፈልጉ ሰዎችስ አሉ፣ ይኖራሉ፣ ይጮሃሉ፣ ይሳደባሉ፣ ጎፈንድሚ ይሰበስባሉ። እኛስ ኮሪደር እናለማለን፣ ስንዴ እናስፋፋለን፣ ህዳሴ እናስመርቃለን፣ ምርጫ እናካሂዳለን። ይቀጥላል ማለት ነው። ኢትዮጵያ ትቀጥላለች። የሚጮህ ድምፅ፣ የሚሳደብ ድምፅ፣ ተስፈኛ ድምፅ ሁሉ ይጥፋ ብላችሁ አታስቡ። እነሱ ይሳደቡ፣ እናንተ ስሩ። እኛ የምናደርገው እንደሱ ነው። ታሪክ እንዴት ይመዘናል እናየዋለን። ችግር የለውም። መስራት የሚፈልጉ ብቃት ያላቸው ሰዎች ከእናንተም ውስጥ እንዲበዙ ነው የምንፈልገው። በስተው ተባብረን ኢትዮጵያን እናጽና፣ እናልማ። በሐሳብ ካልተግባባን ችግር የለውም። እንከራከራለን፣ እንጨቃጨቃለን፣ ግን ኢትዮጵያን በጋራ እናለማለን። በዛ መንገድ እኛ ዝግጁ ነን። ምህዳር እንዲሰፋ እኛ የቸገረን አብረን እንስራ ስንል እኛ ጋር እየሰሩ ሽፍታ የሚያግዙ ነው አስቸጋሪ ሆኖ የምናገኛቸው። ኢንክሉሲቭ ናሽናል ዲያሎጉን በጋራ እናሳካ፣ ትግራይን ጨምሮ። ለማንም ጠቃሚ ነገር ነው። ባይሆንስ መሆኑ እኮ አይቀርም። ነገርየው አንተ ትቀራለህ እንጂ ነገርየው ይሆናል። ከምትቀር ሐሳብህን አስደምጠህ ከምትናገረው 10 2 3 እንኳን ተቀባይነት ካገኘ ድል ነው ማለት ነው። በዚያ መንፈስ ሁሉም ሰው በንግግሩ ይሳተፍ። በሚቀጥለው ምርጫ ተጠናክራችሁ ተሰባስባችሁ ማክሲመም ድጋፍ እናደርጋለን። አብረን በሰላማዊ መንገድ እንታገላለን። አሁን ደግሞ የማረጋግጥላችሁ ነገር ባለፈው ብያችኋለሁ። አብላጫ ሲት በፓርላማ ካገኙ እመኑኝ 97 ኢትዮጵያ ውስጥ አይደገምም። አመስግነን ሰተን እንሄደው አይደገምም እሱ። እናንተ ግን አሁን ባላችሁበት ሁኔታ ያን ነገር ማሳካት ስለሚያስቸግር ሰብሰብ ማለትን እመኑ። 10ም አገኙ 20ም አገኙ እኛ ካሸነፍን አብራችሁ እንሰራለን። ካሸነፋችሁ እንሰጣችኋለን። በምን? በሰላማዊ ምርጫ። ወይ ተሸነፋችሁ አብሮ መስራት ተዘጋጁ፣ ወይ አሸነፋችሁ በሰላም ለመቀበል ተዘጋጁ። ከዚህ ውጭ ያለው ምርጫ ብዙ አያዋጣም። ኢትዮጵያ አሁን በሽፍታ በክላሽ በምናምን አልፈናል። ከዛ 100 ዓመት ቢታገል ማንስ በክላሽ አያሸንፈን። 100 ዓመት ጥቅም የለውም። ከመጡስ እንቀበላለን። ለምን? ለኢትዮጵያ ሰላም ሲባል። ቤኒሻንጉል ተቀብለናል፣ ታውቃላችሁ። አፋር ተቀብለናል። አልመጣም ካለስ በጋራ ሆነን እኛ በህግ እንታገል። እዛም እዚህም አንቁም። የሚያዋጣው በጋራ ሆነን ኢትዮጵያን ብናበለጽግ ነው። የሚሊሻ ውጊያ እንዋጋም፣ ዘመናዊ ውጊያ እንዋጋለን። እንደዚህ አይነት ትጥቆችም አለን። እባካችሁን ውጊያ አታስቡ ብያቸዋል። አልደበኳቸውም፣ ግን አላመኑም። ምክንያቱም በእነሱ ኔትወርክ ውስጥ አይታይም። በእነሱ ባላቸው አክሰስ ስለማይታይ አልተቀበሉትም። ግን ይህ ኃይል በኋላ በዝርዝር እመጣበታለሁ። አሁን ከመቀሌ ሸሽቶ ሀገረ ሰላም አካባቢ እየተሰባሰበ ነው ያለው። እንዲሰሙኝ የሚፈልገው ትናንትና ማታ ከምሽቱ 4 ሰዓት 5 ሰዓት 6 ሰዓት ከሲቹዌሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረውን መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጥላት እንቅስቃሴ። ማታ አላጠቃናቸውም፣ ምክንያቱም በሽሽት ውስጥ ሚስቶቻቸውን ልጆቻቸውን ይዘው ሄደዋል። የኛንም ያፈኗቸው ወታደሮች ይዘው ሄደዋል። ህዝብ ውስጥም አብይ አዲና ሀገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር።
አናጠቃም ብለን አይተን የተውኑ ትናንትና ይሰማሉ እነሱ ስለሚያውቁት ነው። ግን አይቀጥልም ይሄ